ከህብረተሰቡ የሚነሱ የልማትና የመልካም አስተዳደር ችግሮችን ለመፍታትና ድህነትን ለማስወገድ በአንድነት መቆም ያስፈልጋል አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ። አመራሩ እርስ በርስ በመተባበርና በመደማመጥ ለአካባቢው ልማት ሊተባበር ይገባል ያሉት ደግሞ የወላይታ ዞን ምክትል አስተዳዳሪ ዶክተር ዳንኤል ዳሌ ናቸው። የዳሞት ጋሌ ወረዳና የቦዲቲ ከተማ የልማት የመልካም አስተዳደርና የአንድነት ውይይት መድረክ በቦዲቲ ከተማ ተካሂዷል። ሰብለወርቅ ኤልያስ በዝርዝር ታስመለክተናለች። በኮንፈረንሱ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ወላይታ ከጥንት ጀምሮ በአንድነት የሚያምን በፍቅር የሚያስተዳድር የራሱ የሆነ ባህል ያለው ህዝብ ነው ብለዋል። ነገር ግን የሀሳብ ልዩነቶች የተግባር ልዩነት ፈጥሮ የትላንት አባቶችን ታሪክ ሊሸረሽሩ ቢሞክሩም ይህንን የቆየ ባህል ተጠቅመን አካባቢን ማሻገር ህዝብን ለመካስ መስራትም ይቻላል ብለዋል። የጀግና ልጅ ስለተባለ ምንም የማቀው ከፊቱ ዝንብ ማባረረውን የጦር መሪ አያደርግም ወላይታ። ይልቁንም ጀግናው ወንድም የሌለው እህት የሌለው ዘመድ የሌለው ሰፊ ጎሳ የሌለው ቢሆንም ጀግና ከተፈጠረ ጀግናዬ ነው ብሎ የሚሾም ነው ወላይታ። መሸለምን ያውቃል፣ መሾምን ያውቃል፣ ማውረድንም ያውቃል። አያዋርድም እንጂ ይሄ ቦታ አይደለም ውረድ ብሎ ያወርዳል። ትክክለኛ ቦታው ላይ ያስቀምጣል። ስለዚህ በጣም ኩሩ ህዝብ ነው ያለን። ስለዚህ ወደ ባህላችን ወደ ቀደመው ጥሩ ነገራችን እንድንመለስ ይገባናል። ዞኑ ብዙ የህዝብ የመልማትና የመልካም አስተዳደር እንዲሁም የስራ ዕድል ፈጠራ ጥያቄ ያለበት እንደመሆኑ አንድነት ማጠናከር፣ አብሮነትን ማጽናት አማራጭ የሌለው መፍትሄ መሆኑንም አመላክተዋል። አሁን እኛ ብዙ ችግር አለብን። እንደ ወላይታ በጣም የከፋ ስራ አጥነት ችግር አለብን። እንደምታዩት ሰው መንገድ ለመንገድ እንደ መንጋ እየሄደ ነው። በጣም ብዙ ሰው ስራ የሌለው ሰው። ስራ ቢኖረው ይሰራል። ስራ ቢሰጠው ሀብት ነው ራሱ። ስራ ከሌለው ደግሞ ጥሩ አይደለም። ስለዚህ ስራ አጥነትን መቅረፍ አለብን። እኛ የምናውቀው መሬት ምርትና ምርታማነት የነበረው ዛሬ የዛን ያህል ምርት አይሰጥም። ምርትና ምርታማነትን ለመጨመር ሰው ከጓሮ አመቱን ሙሉ መመገብ የሚችልበትን ቴክኖሎጂ ለማምጣት ሰው በኢዳ ሳይሆን በራሱ ገቢ እንዲኖር ለማድረግ ይሄ ሊቀረፍ የሚችለው ህዝቡ አንድ ሲሆን ነው። የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በበኩላቸው ይህ ኮንፈረንስ መዘጋጀቱ ሁሉም ባንድ ሀሳብ በመስማማት ለአካባቢ ልማት የሚጠበቅበትን ግዴታ እንዲወጣ በባለቤትነት መንፈስ እንዲሰራ ያግዛልን ብለዋል። ቁርሾች ቢኖሩ አለመግባባት ቢኖር በሃይማኖት አባቶች በአገር ሽማግሌዎች መፈታት ባለበት ከዚህ በፊት በነበረው መንገድ መፈታት እንዳለበት መነጋገር በሰለጠነ መንገድ በመነጋገር የሚፈቱ ነገሮችን በመነጋገር መፍታት እንዳለበት ትልቅ መግባባት የተፈጠረበት ነው። በሁሉም አካባቢ የወላይታን አንድ በማድረግ ለልማት ማነሳሳት ክልሎች አጎራባች ዞኖችም ጋር በጋራ ሆኖ ክልላችን ለማበልጸግ አገራችን ለማስጠራት ትልቅ አቅም የፈጠረ መድረክ መሆኑን ነው። አንድነትና አብሮነት በአንድ አካባቢ ልማት እንዲመጣ ወሳኝ በመሆኑ ከዚህ ኮንፈረንስ በኋላ ለአካባቢው ሰላምና ልማት ያለምንም ልዩነት ለመስራት መሰረት መሆኑም ተመላክቷል። ቅሬታ ውስጥ በገባው ጋር ያለውንም እውቀት አጥፊው ጋር ያለውንም እውቀት መሀል ሰፋሪውም የሁለቱም ቡድን ሆኖ የተከፋፈለው ጋር ያለውን እውቀት ሰብሰብ አድርገን የአንድ የቦዲቲ አቅም አድርገን ልማት ለማሳለጥ ሰላም ለማረጋገጥ መልካም አስተዳደር ለማምጣት ትልቅ ፋይዳ ያለው ተግባር ስለሆነ በትልቅ አጽንኦት እየተሰራ ያለ መድረክ ነው። የተለያዩ ችግሮች ሊኖሩ ይችላሉ። የተለያዩ ጉድለቶች ሊኖሩ ይችላሉ። የተለያዩ ውስንነቶች ሊኖሩ ይችላሉ። በሰው ያው ሰውና ሰው ጉድለቶች አያጡ። ስለዚህ ያለው አንዱ ያንዱን እየሞላ እያጠናከረ አንድነትን ከፍ ያደረገ የሚሄድ ከሆነ እንኳን ለቦዲቲ ዳሞት ጋሌ ለሀገርና ለዓለም የሚተርፍ አቅም እምቅ ኃይል ያለን አካባቢ ነው። ትላንት የነበረን ቅራኔ በእርቅ በመፍታት የሀሳብ ልዩነትንም በመከባበር ለማስኬድ መቻቻል ብሎም ልዩነትን አጥብቦ አንድነትን ማሳደግም ለአካባቢ ልማትና አንድነት ወሳኝ በመሆኑ ለዚህ ሀሳብ መሳካት ሁሉም የድርሻውን ሊወጣ ይገባልም ተብሏል። ትልቁ ለኛ አካባቢ የቤት ስራ ብዬ የማስበው ጉዳይና ከዚህ ውስጥ የተማርንበት ጉዳይ ታላላቆች መከበር አለባቸው። አባቶች መከበር አለባቸው። የመንገዱ መብራት በእጃቸው ነው። እኛ ወጣቶች
ከኔ የቀደመውን ላከብር፣ ከኔ ኋላ ያሉ ታዳጊዎች እኔንና መሰሎቼን ሊያከብሩ ቅብብሎሹ ጊዜውንና ሁኔታውን በዋጀ መልክ መሄድ አለበት። የህዝባችን ችግር ብዙ ነው። በርካታ የተማሩ ወጣቶች ያሉበት ነው በከተማም በገጠር። እነዚህ ስራ እድል እንዲያገኙ ምቹ ሁኔታው ስንፈጥር ኢንቨስትመንት ወደዚህ እንዲመጣ ማድረግ መቻል አለብን። እኛ ብቻ መንግስት መዋቅር ብቻ ሳይሆን ነጋዴው አንድነት መፍጠር አለበት። ወጣቱ ትውልድ ደግሞ በራሱ ደረጃ ነገ ሀገር ተረካቢ መሆኑን ካወቀ የተበላሸ ምድር ተረክቦ ሰው መሆን ስለማይችል ከእንግዲህ ወዲህ የስራ ባህሉን አዳብሮ አንድነትን ማምጣት መቻል አለበት። ሴቶችን በተመሳሳይ ሁኔታ ስለ አንድነትና ስለ ፍቅር መዋየት አለባቸው። ሁላችን ደግሞ በጋራ ሆነን የወላይታን አዲስ ህይወት አዲስ ምዕራፍ ዘርግተን ታድሶን ወላይታ እናመጣለን የሚል ሙሉ እምነት አለኝ። አንድነት ባለመኖሩ ምክንያት የተፈጠሩ ክፍተቶችንና የተመዘገቡ ደካማ አፈጻጸሞችን ለማሻሻል ብሎም የህዝብ ተጠቃሚነትን ለማረጋገጥም ትላንትን በይቅርታ ዛሬም ደግሞ በፍቅር ነገን በአንድነት ለማጽናት የሚያግዝ እርቅም በዚሁ መርሃ ግብር ተከናውኗል። በአካባቢው የሚገኙ ጸጋዎችን ለመጠቀም ህዝቡና አመራሩ ችግሮችን በውይይት በመፍታት ወደ ቀድሞ ታላቅነት የመመለስ ኃላፊነታቸውን መወጣት እንደሚገባቸው የደቡብ ኢትዮጵያ ክልል የርዕሰ መስተዳድር የመሰረተ ልማት ጉዳዮች አማካሪ አቶ ይልማ ሱንታ ተናገሩ። ከዚህ በፊት የተፈጠሩ ቅራኔዎችን በመፍታት አንድነታችንን አጠናክረን የልማትና የመልካም አስተዳደር ችግሮችን ለመፍታት በጋራ መስራት ይኖርብናል ያሉት ደግሞ የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ናቸው። የሁምቦ ወረዳና የጠበላ ከተማ አስተዳደር በመቀናጀት ያዘጋጁት ህዝባዊ ኮንፈረንስ በጠበላ ከተማ ተካሂዷል። አዲሱ ተፈራ ላሰናዳው ዘገባ የወላይታ ዞን የህዝብን ተጠቃሚነት ለማሳደግ ማነቆ የሆኑ ችግሮችን ለመቅረፍ ህዝባዊ ኮንፈረንስ በቅርቡ ማካሄዱ ይታወሳል። ኮንፈረንሱ በጠበላ ከተማና ሁምቦ ወረዳም ሲቀጥል ጠንካራ አንድነትን ለህዝባችን ብልጽግና በሚል መሪ ቃል ህዝባዊ የምክክር መድረክም ተካሂዷል። በውይይት መድረኩ የተገኙት በቢሮ ኃላፊ ማዕረግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የመሰረተ ልማት አማካሪ አቶ ይልማ ሱንታ ህዝባዊ የልማትና የመልካም አስተዳደር መድረክ መፈጠሩ በአካባቢው የሚስተዋሉ ችግሮችን ለመቅረፍ አስፈላጊ መሆኑን በመጠቆም ከዚህ ቀደም የተስተዋሉ ክፍተቶችን ለማረም የመንግስት ስራ ኃላፊዎችና ህብረተሰቡ ተቀናጅተው የመስራት ልምድን ማዳበር ይጠበቅባቸዋል ብለዋል። አንድነት በኢኮኖሚም በማህበራዊም በፖለቲካም አንድ የሆነ ማህበረሰብ ጎልቶ የመውጣትና የተሻለ ልማትን ለማስመዝገብ የተሻለ መልካም አስተዳደርን ለማስመዝገብ ፍትህን ለማረጋገጥ በሂደትም በሀገር ደረጃ ጎልቶ ለመውጣት ትልቅ እድል የሚሰጥ ሁኔታ ነው። ስለዚህ ይሄ አንድነት በቀላል የሚታይ ጉዳይ ሳይሆን በብዙ ጥረት በዚሁ መንገድ የተዘጋጀም እየተካሄደም ያለ በሂደትም ደግሞ ይህን አጠናክረን በተለይ ከታላላቆቻችን የምንማራቸውን ነገሮች ተምረን ባለን ደረጃ ደግሞ ህብረተሰባችንን ማገልገል ባለብን ልክ እንድናገለግል የተሻለ እድል የሚሰጠን ነው። የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ በበኩላቸው ከዚህ ቀደም የተፈጠሩ ቅራኔዎችን በውይይት በመፍታትና ይቅር በመባባል ይበልጥ አንድነታችንን አጠናክረን በጋራ መስራት ይኖርብናል ሲሉም ተናግረዋል። በዞናችን ያለውን የልማት የመልካም አስተዳደር ጥያቄ በወረዳ በከተማ አስተዳደር ላይ ያለውን የልማት የመልካም አስተዳደር ጥያቄ መፍታት የሚቻለው አንዳችን ከአንዳችን ጋር በመናበብ ነው። ህገወጥነትን በተመለከተ ማረም የሚቻለው የመልካም አስተዳደር ጥያቄዎችን መፍታት የሚቻለው ብልሹ አሰራሮችን ሌብነትን መታገል የሚቻለው በትክክለኛው እውነት ላይ ሁሉም አንድ ላይ ሲቆም ነው የሚለውን ታሳቢ ያደረገ መድረክ ነውና እዚህም ሁሉም ማህበራዊ መሰረት ላይ ተሳታፊዎች ይገኛሉ። በተቻለ መጠን በዚህ መድረክ ላይ የጋራ አቋም ተይዞ የዞኑን አቋም የጋራ ተደርጎ ቀጣይ ከነገ ጀምሮ ያለው የልማት ስራችን በተደራጀ ሁኔታ ውጤታማ ሆነን ዞኑን ከፍ ወላይታን ከፍ ለማድረግ የድርሻችንን መወጣት የሚጠበቅብን ስለሆነ ሁላችንም እንድንወጣ ነው። ከዚህ ቀደም የተፈጠሩ አለመግባባቶች በወረዳና ከተማ አስተዳደር እድገት ላይ አሉታዊ ጫና ማሳደሩ የተገለጸ ሲሆን በተፈጠረው መድረክ የሀሳብ ልዩነትን በመነጋገር መፍታትም ይጠበቅብናል ብለዋል። ከዚህ መድረክ በኋላ አንዱ ለውጥ ብለን የምንወስደው የህዝብ አንድነት ይፈጠራል፣ የአመራር አንድነት ይፈጠራል። ከዙሪያ ካሉ ወረዳዎች ጋር አብሮ የመስራት አብሮ የመልማት ሂደቶች ይፈጠራሉ። ዛሬ ከተማ አስተዳደሩ በፈርጅ 3 ነው ያለው።
ወደ ፈርጅ 2 ለመሄድ የህዝብ ቁጥር ታሳቢ ያደርጋል። የህዝብ ቁጥር ወደ ጎን ለማስፋት ከዙሪያ ካሉ ወረዳዎች ጋር መግባባትን ይጠይቃል። እስካሁን መግባባት ባለመኖሩ የተነሳ ወደሚፈለገው ፈርጅ ለውጥን ማደግ አልቻለምና አሁን ባለው ሂደት በተለይም ከሁምቦ ወረዳ ከአባላባያ ጋር በመናደርገው እንቅስቃሴ ዙሪያ ቀበሌያትን የመጨመር ሂደቶች በዛው ልክ ደግሞ ከተማዎችን የማስፋፋት ጉዳዮችን በጋራ እየሰራን ነው ያለነው። ቀደም ሲል ለወላይታ የነበረውን ጥንካሬ የውስጥ አንድነት እንደዚሁም ደግሞ የህዝብ አዳጊ የልማት ፍላጎቶችን ለመመለስ ዋናው የውስጥ አንድነት ስለሆነ በመሃላችን በአንድም በሌላም የተፈጠሩ ጉድለቶችን በማረም ቀጣይ ላይ እጅ ለእጅ ተያይዘን የህዝብን የመልካም አስተዳደር ጥያቄና የልማት ጥያቄን ለመመለስ የሚደረግ ነው በዋናነት። የኮንፈረንሱ ተሳታፊዎችም ይህንን መልካም እድል በመጠቀም ካለፉት ስህተቶች በመማር ይቅር ተባብለን አንድነትን በማጠናከር የአካባቢ ሁለንተናዊ እድገት ላይ አትኩረን እንሰራለን ሲሉ ተደምጠዋል። በተለያየ ቦታ ላለፉት በርካታ አመታት በወላይታ ደረጃም ሆነ በተለያየ በከተማ አስተዳደርም ደረጃ ተበታትነው ያሉ ኃይሎች አሉ። ያው ምክንያቱ ይታወቃል። ይሄ አቅጣጫም የተቀመጠበት ምክንያት ይሄ መሰብሰቡ ጠቀሜታ ስላለው ነውና እነዛን አቅሞች በአመራር ደረጃ አመራር መሰብሰብና መጠቀም መቻል አለባቸው። የሐሳብ ክፉ የለም። ተግባራዊ የሚደረግበት ወቅቱ የተለያየ ሊሆን ይችላል። ስለዚህ ሐሳብን መሰብሰብ፣ ኃይልን መሰብሰብ፣ አቅምን መሰብሰብ ነውና አመራሮቹ በዛው ልክ መቀበል መቻል አለባቸው። ይሄ ተሳታፊ ደግሞ የሚጠበቅበትን መወጣት መቻል አለበት። አንዱ የሌላውን ድክመት በተለያየ መልኩ ከማንጸባረቅ በአሉታ ከማንጸባረቅ ይልቅ አንዱ የሌላውን ድክመት ፊት ለፊት በማረም መጠገን እንደሞ የተሻለ ስራ የሰራውን ደግሞ ሪኮግናይዝ ማድረግ እውቅና መስጠት እነዚህ ውስንነቶች ከታረሙ እነዚህን ውስንነቶችን በአግባቡ በመተጋገዝ መሪ በመደጋገፍ መሪ እየተጋገዝን እየተራረምን የምንሄድ ከሆነ በአካባቢያችን ከፍተኛ ጸጋ አለ። ይሄን ጸጋ ወደ ተሻለ ተጠቃሚነት ማምጣት ይቻላል። ይሁን በወረዳና የጠበላ ከተማ አስተዳደር ልማታዊ እንቅስቃሴ በማፋጠን የህዝብን ተጠቃሚነት ለማሳደግ ሁሉም አመራሮች፣ አጋር ተቋማትና ሌሎች ባለድርሻ አካላትን በጋራ መረባረብ እንዳለባቸውም ተጠቁሟል። በመደማመጥና በመወያየት የህዝቡን የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ መስራት ይኖርብናል አሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም። የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ይቅርታ ማድረግ ትልቅነት ሲሆን አንድነት ደግሞ የእድገት ምሰሶ በመሆኑ ተቀራርቦ መስራት ለህዝቡ ተጠቃሚነት ከፍተኛ ድርሻ እንዳለው ተናግረዋል። የአረካ ከተማና የቦሎሶ ሶሬ ወረዳ አስተዳደሮች የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ በጋራ አካሂደዋል። ትሩንጎ ሙሉ ላሰናዳችሁ ዘገባ ሀና ደረሰ። የአረካ ከተማና የቦሎሶ ሶሬ ወረዳ አስተዳደሮች ብንደጋገፍ፣ ብንተሳሰብ፣ ብንመካከርና በጋራ ከሰራን ህዝቡን ይበልጥ ተጠቃሚ እናደርጋለን በሚል መሪ ቃል ህዝባዊ ኮንፈረንስ አካሂደዋል። በመድረኩ የተገኙ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም የህዝቡን የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ ከምን ጊዜም በላይ በመረዳዳት በመወያየትና በመደማመጥ መስራት እንደሚገባ አሳስበዋል። መለያየቱ መጥፋት አለበት። መደማመጡ መኖር፣ መደጋገፉ መኖር አለበት። ስለዚህ ይሄ ከሌለ ልማት ማምጣት አይቻልም። መልካም አስተዳደርን ማስፈን ስለማይቻል በዚህ ጉዳይ ላይ ትልቅ ትኩረት ተሰጥቶ መሰራት አለበት የሚለውን ከባለድርሻ አካላት ጋር ያው መክረናል። ከዚህ በኋላ እንግዲህ እኛ አንድ ከሆንን በልማት ላይ ትልቅ ለውጥ ማምጣት ይቻላል። አሁን እዚህ አካባቢ ላይ ሲነሳ የነበረው የንጹህ መጠጥ ውሃ ችግር እንዳለ ያነሳሉ። ከሐኪም ከሆስፒታል እጥረት ጋር ያሉ ነገሮችን ያነሳሉ። ሌሎች ምላሽ ከመንግስት ማግኘት አለበት ብለው የሚያነሱት ነገር አለና ይሄንን አመራሩ አንድ ሆኖ ተቀናይቶ በማስተባበር አሁን ከመንግስት ካዜና ሙሉ በሙሉ ይሰራ የሚል ነገር ከጊዜ ወደ ጊዜ እያጠረ የመጣበት ሁኔታ ስላለ ህዝቡን የሚያስተባብር ህዝቡን አንድ የሚያደርግ አመራር መፈጠር አለበት። መጀመሪያ አንድ ከሆኑ በኋላ እነዚህ አመራሮች ህዝቡን በማስተባበር ትልቅ ልማት መስራት የሚችሉበት ምቹ ሁኔታ የፈጠርንበት መድረክ ብዬ ነው የምወስደው።
የደቡብ ኢትዮጵያ ክልል ፕላን ቢሮ ኃላፊ አቶ ፈቃደ ስላስ ቤዛ በበኩላቸው ያለፈ ቁርሾን ወደ ኋላ በመተው በቀጣይ ለህዝቡ ጥቅም በአንድነት መስራት እንደሚያስፈልግ ገልጸዋል። እንዴት እዚህም ያለን ከዚህ ውጪ ሌሎች አካባቢዎች ላይ የተለያየ ተልዕኮ ይዘን ያለን የህዝብ ልጆች እንዴት ህዝባችንን መደገፍ እንችላለን የሚለውን ነው ማሰብ ያለብን። ከዚህ ውጪ ቁርሾ መቅረት አለበት የሚለውን ከሌላ ቦታ ለመጣንም እዚህ ላላቸው ከእንግዲህ ሁሉም ነገር ተዘግቷል። የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤልና የቦሎሶ ሶሬ ወረዳ አስተዳዳሪ አቶ መንግስቱ ሎሃ እንደተናገሩትም ይቅርታ ማድረግ ትልቅነት ሲሆን አንድነት ደግሞ የእድገት ምሰሶ በመሆኑ ያለፉትን ስህተቶች ማረምና ለወደፊትም ጠንክሮ መስራት ያስፈልጋል። ፍቅር ባለመኖሩ እርስ በርስ መጠራጠሩ ስለነበረ በርካታ የህዝባችን ጥያቄ ሳይመለስ ለዘመናት ቆይቷል። ይህ እስከ መቼ ይቀጥላል የሚል ቁጭት ነው የተፈጠረው ማለት ነው። ይሄ ቁጭት ነው የወለደው ይሄን መድረክ ብለን መውሰድ እንችላለን። ፍቅር ለሰው ልጆች ሁሉ ያስፈልጋል። ለወላይታ በተለይ በጣም ያስፈልጋል። በርካታ የቤት ስራዎች ያሉን ብሔር ነን ወላይታ። እነኚህ የቤት ስራዎችን ደግሞ መመለስ፣ ጥያቄዎችን መፍታት ምንችለው እርስ በርሳችን መደማመጥ፣ መከባበር፣ አንዱ የሚለውን ሲሰማ፣ ታላላቆች ሲከበሩ፣ አባቶች ሲደመጡ ነው። ሃይማኖት መሪዎች ሲጸልዩ ነው ይሄ ሊሆን የሚችለው። ይህ ካልሆነ ውጤታማ ልንሆን አንችልም። ሁሉም ጥፋተኛ ነው። ልክ ሁሉንም ስኬት አብረን እንዳገኘነው ሁሉ ባጠፋነው ጥፋትም ሁላችንም ተጠያቂዎች ነን። ስለዚህ የጋራ ስናደርግ ውስጣዊ ያርገን ነው። አትና መልካም አስተዳደር ጥያቄዎች አሉ። እነዚህ ጥያቄዎች አብዛኞቹ ተከታትሎ የመጡ ናቸው። እነሱን ከዛሬ ጀምረን እንድናርም በይቅርታ የበፊቱን እርስ በርስ ይቅር በመባል ያለፈን ስለሆነ ከዛሬ ጀምሮ ወደፊት ይሄን ለመስራት ህዝቡ እንደገና እድል የሰጠበት ቀን ብዬ ነው የሚወስደው። ለዚሁ ደግሞ እኛ አጋጣሚ እንደ መሪ ታሪካዊ መሪ ሆነን ዛሬ በዚህ አጋጣሚ እርቀ ኮንፈረንስ ላይ እኔም አስተዳዳሪ ሆኜ በመገኘት በጣም ደስ ብሎኝ የተሰጠንን አሳይመንት ነገ ፈጽመን ህዝባችን ኪሰን የምንገኝ መሆኑን ለማሳሰብ ወዳለሁ። በመድረኩ የተሳተፉት የህብረተሰብ ክፍሎችም ይህ የእርቅ የአንድነትና ልማትን ማስፋፋት የሚያስችል መድረክ ለአንድነትና ለልማት የሚያበረክተው አስተዋጽኦ ከፍተኛ ነው ብለዋል። በየጊዜው ማስታወሻ ተይዞ በሐቅ የተመሰረተ የህግ በላይነት እንዲታይ የተደረጉ ነገሮችን ወደ እርቅ እናምጣቸው። እንዴት እናምጣቸው? እነሱ የንስሐ ቃል ይግቡ። ያጠፉትን ነገር መልሰው ለአስተባባሪ ኮሚቴ ይናገሩ። ጥፋቱ ይታረም። ጥፋቱ ከታረመ ሰውን ከመግደል፣ ከማጥፋት፣ ከማሰር ወደ ልማት ማምጣት ነው። እንደ አንድ ግለሰብ በጣም ደስ ነው ያለኝ። እኔ ሌሎችም ይደሰታሉ ብዬ ነው። እንደገና ይሄ ከተማ እንደገና እንደ አዲስ የተወለደ ይመስለኛል። ምክንያቱም ሳስበው ስንጸልይም የነበርነው ጉዳይ ስለሆነ ምክንያቱም እርቅ ነው። እርቅ ደግሞ ለሰው ልጅ ለምድርም ለሰማይም አስፈላጊ ነው። በመድረኩ ከዚህ ቀደም በስራ ምክንያት የተቀያየሙ አመራሮችና የማህበረሰብ ክፍሎች ይቅርታ የተጠያየቁት ሲሆን ለአካባቢው እድገት የራሳቸውን ኃላፊነት ለተወጡ አካላትም ምስጋናና እውቅና የመስጠት መርሃ ግብር ተካሂዷል። ባለፉት ጊዜያት አንድ እንዳንሆን ያደረጉንን ችግሮችን በመፍታት እንዲሁም አንድነታችን በማጠናከር የድህነትና የስራ አጥነት ችግሮችን መፍታት እንደሚያስፈልግ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ተናገሩ። የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል በበኩላቸው ወደ መከፋፈል ከሚወስደው መንገድ ወጥተን በፍቅር በመደመር በአንድነትና በመተማመን ጎዳና በመጓዝ የአካባቢውን ማህበረሰብ የመልካም አስተዳደር ችግሮችን ለማቃለል ግብ ተጥሎ ይሰራል ብለዋል። ፍቅራችንና አንድነታችን በማጽናት የሚያከፋፍሉና የሚያጣሉ ትርክቶችን ለአንዴና ለመጨረሻ ጊዜ በማክሰም የወረዳውን ህብረተሰብ ተጠቃሚነት ለማሳደግ ሊሰራ ይገባልም ተብሏል። ለዳዊት ኮይሻ ዘገባ ነህሚያ ገነቱ
የወላይታ ህዝብ አብሮ የመኖርና ተግቶ የመስራት ባህል ያለው መሆኑን የገለጹት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በጊዜ ሂደት እየደበዘዘ የመጣውን አብሮነት ወደ ነበረበት ለመመለስ የህዝብ ውይይት መድረክ መዘጋጀቱን ተናግረዋል። ባለፉት ጊዜያት የወላይታ ብሔር አንድ እንዳይሆን የተሰሩ ስራዎችን በማስወገድ ከዚህ ቀደም የነበረውን አንድነት ማጠናከር አለብን ብለዋል። አሳይ በኔ ዘርዲ ጎተራን ምንጅዲ ዘረታ ካቅዲ ኢሻሊዲ ሳንጋ ቶግዲ ቦራን ጎይዲ ባልጓ ሆኒ አካኦትዲ ገዚያን ጋራን ጋዲያ ሃሪዲ ዱረቲ ዲወደ ታሪክ ወደ ባክ ይሰነ ወርዶ የተማከተ በጣም ብረ ሃይ ጌባ አሳይ የሰኪች ናቱ አስራት ኪች ሄጋ ቦላ እስተተታይኮ ኑዮ ወአውቢዲ ወግዮ ባይ እረተናገ ስለዚህ እሷግ ደናገ ጌተ እሷግ ደናገ ኑዮካ ኑኩሊሊያውካ ኑቢቶካ ዳው ወሳኝ ባገ በወረዳው የተካሄደው የአንድነት የአብሮነትና የመልካም አስተዳደር መድረክ በሃይማኖት አባቶች ጸሎትና በሀገር ሽማግሌዎች ምርቃት የተጀመረ ሲሆን ከአባቶቻችን የወረስናቸውን መልካም እሴቶችን ማጠናከር እንዳለበትም ተመላክቷል። ወደ መከፋፈል ከሚወስደው መንገድ ወጥተን በፍቅር በአብሮነትና በመተማመን ጎዳና በመጓዝ የአካባቢውን ማህበረሰብ የመልካም አስተዳደር ጉዳዮችን ለማቃለል በትኩረት እንደሚሰሩ የተናገሩት ደግሞ የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል ናቸው። አንደኛው አንድ እንሁን፣ እንተጋገዝ፣ እንመካከር፣ በጎሪት ከመታየት እንውጣ። የሀገር ሽማግሌዎች ይምከሩን፣ ይገጽጹን፣ እንስማ። መሪዎች የሚያበላሹ ከሆነ ታበላሻለ ተብሎ ይጠየቁ፣ ይመከሩ። ስለዚህ ያሉ ጸጋዎችን በአገባቡ በመጠቀም ዳሞት ሆይደን መቀየር መለወጥ ያስፈልጋል። ይሄ ካይደለ በስተቀረ ኢትዮጵያን መለወጥ አንችልም፣ ወደን መለወጥ አንችልም፣ ክልልን መለወጥ አንችልም፣ ዞንን መለወጥ አንችልም። ንግግር ብቻ ሆኖ ነው የሚቀረው። የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ በጋራ ጉዳዮች ላይ የሚደረገው ውይይት አንድነታችንን በማጠናከር የህዝቡን የልማትና የመልካም አስተዳደር እንዲሁም የአገልግሎት አሰጣጥ ይበልጥ ለማሻሻል አቅም ይሆነዋል ብለዋል። ወረዳችን ውስጥ ያሉ እምቅ የልማት አቅሞቻችንን በተለይ የሰው ኃይልን፣ መሬትን፣ የገጸ ምድርና ከርሰ ምድር ውሃን፣ ማዕድናትን፣ የግብርና ምርቶችን በመጠቀም ህዝባችንንና የልማት አጋሮቻችንን በማነቃነቅ ከፋፋይና አፍራሽ አጀንዳዎችን በመድፈቅና በማኮላሸት የህዝባችንን የልማትና የመልካም አስተዳደር ችግሮችን ለመፍታት ይህ ታሪካዊ የምክክር መድረክ እጅግ ወሳኝ ነውና ሁላችሁም በባለቤትነት ስሜት በይነነት ስሜት ለህዝባችን ለወረዳችን ሁለንተናዊ ለውጥ የሚበጅ አዎንታዊና ችግር ፈቺ ሐሳብና አስተያየት እንድትለግሱ አደራ እላለሁ። የመድረኩ ተሳታፊዎችም እንደዚህ አይነት የማህበረሰብ ውይይት ህዝቡ የሚያነሳቸው የመልካም አስተዳደር ችግሮችን ለመቅረፍ ጠንካራ አንድነትን ትስስር እንዲፈጥር ያግዛል ብለዋል። የዚህ የመልካም አስተዳደር ለዚህ ስፔሻሊ ለዳሞት ወይዴ ወረዳ ከምንም በላይ ትልቅ ፋይዳ አለ። ይህንን ደግሞ የመልካም አስተዳደርን ለማስፈን የህዝቡ አንድነት፣ የምሁራኑ አንድነት፣ የወረዳው የሃይማኖት መሪዎች አባቶች አንድነት ከምንም በላይ ለመልካም አስተዳደር ትልቅ ፋይዳ አለው ብዬ ነው ማስበው። ወጣቶችም ሆኑ ሽማግሌዎች፣ አባቶች እንደገና ደግሞ ባለስልጣናት አንድ ላይ የባለፈውን ቁርሾ ትቶ የባለፈውን መገፋፋት ትቶ አሁን አንድ ሆኖ በመሆን አንድ ስጋ አንድ ደም በመሆን ልማትን ለማሳለጥ የሚረዳ ነው ብዬ አምናለሁ። አንድነት መኖር ለማህበራዊ፣ ለኢኮኖሚያዊ፣ ለፖለቲካዊ ጉዳዮች ወሳኝ ሚና አለው። ሰዎች በአንድነት በቆሙ ጊዜ የወላይታ ህዝብ የሚለው አባባል አለ። ጮራይ ጩችዲ ወንግሪያ ኩንቴስ ይላል። የብዙሃን ፋይዳው የአንድነት ፋይዳው እጅግ የላቀ ነው። አንድነትን በማጠናከርና አብሮነትን በማስፈን የህብረተሰቡን የልማትና የመልካም አስተዳደር ችግሮችን በዘላቂነት ለመፍታት የውይይት መድረኩ እስከ ቀበሌ እንደሚቀጥል ተመላክቷል።
በጠንካራ የስራ ባህልና በውጤት የሚያምነውን የኦፋና የገሱባ ከተማ ህዝብ በልማት ተጠቃሚ ለማድረግ በተጠናከረ አንድነት መስራት ይጠበቅብናል ሲሉ የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ገለጹ። የኦፋና የገሱባ ከተማ ነዋሪዎች በሐሳብና በተግባር አንድ እንዲሆኑና በአካባቢው ብልጽግና ለማረጋገጥ የሚደረገው ርብርብ ተጠናክሮ ይቀጥላል ያሉት ደግሞ የገሱባ ከተማ ከንቲባ አቶ ደጉ ደሳለኝ ናቸው። የኦፋ ወረዳና የገሱባ ከተማ አስተዳደሮች የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ ተካሂዷል። መለስ ኦልኮ ተጨማሪ አለው። ከቀናት በፊት በወላይታ ዞን የተካሄደውን የአንድነት የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ አካል የሆነው የገሱባ ከተማና የኦፋ ወረዳ ህዝብ የተሳተፈበት የውይይት መድረክ በገሱባ ከተማ ተካሂደዋል። በዚህ መድረክ ላይ የተገኙት የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ህዝቡ ጠንካራ የስራ ባህል ያለው መሆኑን ጠቅሰው ይህንን ጠንካራ ህዝብ የልማት ተጠቃሚ ለማድረግ በተጠናከረ አንድነት መስራት ይጠበቃል ብለዋል። በጠንካራ ሰራተኝነት እና በውጤት የሚያምነው ጀግናው የኦፋና የገሱባ ከተማ ህዝብ እንደ ህዝብ በጋራ የማደግ በህብረ ብሔራዊ አንድነት የማይደራደር ከየትኛውም የህብረተሰብ ክፍል ጋር በሰላም በፍቅር ተቻችሎና ተሳስሮ ተጋምዶ የኖረ ያለና የሚኖር ጨዋ ደግና እንግዳ ተቀባይ ህዝብ መሆኑ መንገር ለቀባሪ ማርዳት ነው። የኦፋና የገሱባ ከተማ በወላይታ ዞን ከፍተኛ የህዝብ ቁጥር ካላቸው ነባር አካባቢዎች ውስጥ አንዱ ሲሆን በዞናችን ፖለቲካ፣ ኢኮኖሚ፣ ማህበራዊና ዲፕሎማሲያዊ መስኮች ያበረከተውና እያበረከተ ያለው አስተዋጽኦና ተጽዕኖ ፈጣሪነቱ ከፍ ያለ ነው። የሀገር ወረራን የመከቱ ጀግኖች፣ ታላላቅ የወንጌል አርበኞች፣ ቄሶች፣ ሼኮች ትላልቅ ተቋማትን መርተው ውጤታማ ያደረጉ የምሁራንና የታታሪዎች መፍለቂያ ከሌሎች ወንድምና እህት ህዝቦች ጋር በመሆን የበለጸገች ወላይታን እውን ለማድረግ የበኩላቸውን ሚና ከፍ ባለ ሁኔታ እየተወጡ የሚገኙና ከቀደሙት 7ቱ የወላይታ ዞን ነባር ወረዳዎች አንዱ ነው። ይህም በሀሳብ ልዩነት ምክንያት እየላላ የመጣውን አንድነትና ህብረት መልሶ ለማምጣትና ለማጠናከር አካባቢያችንን አሁን ካለችበት ነባራዊ ሁኔታ ወደፊት ለማስፈንጠርና ለማሻገር መነሻ እንዲሆን ከልቅ እስከ ደቂቅ የሚገኘው ሁሉ የኦፋና የገሱባ ተወላጅ በህዝብ አብሮነት የልማትና የመልካም አስተዳደር ጉዳዮች ተግባቦት በመፍጠር እንዲቻል ይህ ህዝባዊ ምክክር መድረክ ኮንፈረንስ አስፈልጓል። አንድነት ለልማት ሁሉ መሰረት ነው ያሉት የገሱባ ከተማ ከንቲባና የኦፋ ወረዳ አስተዳዳሪ በህዝቡ መሃል አንድነትን ከማጠናከር አንጻር መድረኩ ከፍተኛ ሚና ይጫወታል ብለዋል። በዚህ መድረክ አንዱን ማን ምን ሰራ፣ ማን ምን አልሰራም በሚል ፍጹም መተቻቸት ሳይሆን መተቻቸት አይቻልም። ለምን ሲባል በፍቅር እንደመር በይቅርታ እንሻገር ዓላማ ስለሆነ በአካባቢያችን በተፈጥሮ ሀብት የታደለች በመሆኑ የአካባቢያችን ጉዳይ ይመለከተኛል የሚሉ ሁሉ የገሱባና የኦፋ ወረዳ እድገት በሀሳብ በጉልበት ገንዘብ በማዋጣት በዞናችን ተጽዕኖ ፈጣሪ አካባቢ ለመሆን እንሰራለን። ህብረተሰባችንን በማነቃቃት ተወላጆቻችን በማሰባሰብ ችግሮቻችን ወደ እነሱ በማቅረብ ተመካክረን ለውጥ እናመጣለን የሚል ትልቅ እምነት ስላለን ለዚህ ሁሉ ደግሞ አንድ መሆን ወሳኝ ነው። በጋራ መግባባት ወሳኝ ነው። ሰብሰብ ብሎ መዋየት ወሳኝ ነው። መጋፋት አስፈላጊ አይደለም። እርስ በርስ ሁላችንም ተሰባስበን ያለውን ችግር ተወያይተን ምንቀራረብ ከሆነ ማንኛውንም ችግር መቅረፍ እንችላለን። መድረኩ የተሳተፉ የቀድሞ የገሱባ ከተማና የኦፋ ወረዳ አመራሮችም የመድረኩን አስፈላጊነትን ልዩ ትርጉም በመስጠት ይገልጻሉ። አንድነት ለሁሉም ነገር መሰረት ነው። አንድነት ከሌለ አንድ ሰው ብቻውን የትኛውንም ነገር ሊፈጽም አይችልም። ስለዚህ ሰው ከሰው ጋር ተያይዞ አብሮ አንድ ላይ ሆኖ ትልቅ የሚባሉ ነገሮችን ማሳካት መስራት ይችላል እና ዛሬ በዚህ በኦፋ ወረዳና በገሱባ ከተማ አስተዳደር በጋራ እየተካሄደ ያለው የጋራ መድረክ ብዙ ዓላማዎችን ያነገበ እንደሆነ ይሰማኛል። ከተማችን ማደግ ባለባት ልክ እንድታደግ ምንድነው ጸጋዎቻችን መለየት፣ ምን እድል አለን እድሎቻችንን መለየት ዘን የኛ ጥረት የሚፈልጉ ጉዳዮች ምንድናቸው፣ ማን ምን ማድረግ አለበት፣
እንደ ዞን እንደኛ ዞን ላይ ያሉ ከኔ ጋር ያሉ ሌሎችም ወንድሞች አሉ። የዞን መንግስት አለ። ከዛ ውጪ ደግሞ እዚህ ያለ አመራር አለ፣ እዚህ ያለ ህዝብ አለ፣ እዚህ ያለ ነጋዴ ማህበረሰብ አለ። ስለዚህ እነዚህ ሁሉ እያንዳንዱ ምን መስራት እንዳለበት እቅድ ይወጣል። በመድረኩ ላይ የተሳተፉ የማህበረሰብ ክፍሎችም አንድነትን በማስመልከት በተዘጋጀው መድረክ ላይ በመሳተፋቸው መደሰታቸውን ገልጸው መመለስ አለባቸው ያሏቸውን የልማትና የመልካም አስተዳደር ጥያቄዎችንም አንስተዋል። የወላይታ ህዝብ ከዚህ ቀደም በአንድነት የሰራውን ታሪክ ለመድገም ከከፋፋይ አጀንዳ ይልቅ ያሉን ዕውቀቶችንና የሰው ኃይል ቅንጅት በማጠናከር የወላይታን ብልጽግና ለማረጋገጥ መስራት ይገባል አሉ የወላይታ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ ኃይሌ ስላስ። የወላይታ ህዝብ የተጣሉትን የማስታረቅ ስርዓትና ባህል ያለው ብሔር ነው ያሉት የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ እስጢፋኖስ ዋቴ በበኩላቸው ሁላችንም ተደምረን ለወላይታ ከፍታ በጋራ መስራት ይገባናል ብለዋል። በሶዶ ዙሪያ ወረዳ በተካሄደው ህዝባዊ መድረክ ተሳታፊዎችም የዞኑን ህዝብ ለመምራት አደራ የተረከቡ አመራሮች እርስ በእርስ ከመጠላለፍ አባዜ ተላቀው የወላይታን ህዝብ ሰላምና ልማት ለማረጋገጥ በአንድነት መስራት እንዳለባቸው አሳስበዋል። አማኑኤል ጃጊሶ ላሰናዳው ዘገባ ማስረሻ ሀብታሙ። ጠንካራ አንድነት ለህዝባችን ብልጽግና በሚል መሪ ቃል በልማትና በመልካም አስተዳደር ጉዳዮች ዙሪያ ያተኮረ ህዝባዊ መድረክ በሶዶ ዙሪያ ወረዳ ተካሂዷል። መድረኩ በአካባቢው ቀጣይነት ያለውን እድገትና ዘላቂ ሰላም ለማረጋገጥ ወሳኝ ነው ያሉት የወላይታ ዞን ንግድና ገበያ ልማት መምሪያ ኃላፊ አቶ ኃይሌ ስላስ የወላይታ ህዝብ ከዚህ ቀደም በአንድነት የሰራውን ታሪክ ለመድገም ከከፋፋይ አጀንዳ ይልቅ ያሉንን ዕውቀቶችንና የሰው ኃይል በማቀናጀት አንድነትን ይበልጥ በማጠናከር የወላይታን ብልጽግና ለማረጋገጥ እጅ ለእጅ ተያይዘን መስራት አለብን ብለዋል። ይሄ ጉልበት ካለ፣ ይሄ አንድነት ካለ፣ ይሄ ኃይል ካለ፣ የመተባበር የመቀናጀት ኃይል ካለ ደግሞ ፊት ለፊታችን ይሄን ከፊት ለፊት የተደቀነውን ተራራ መናድ የሚያስችል መሳሪያ በእጅ አለ። የሰው ኃይል አለ፣ የተማረ ሰው ኃይል። ፖለቲካ አመራሩ ደግሞ አንድነትን፣ ቅንጅትን፣ አንዱን መደገፍን፣ ተደጋግፎ መሄድን ከያዘ ይሄ ደግሞ ለቀጣይ ለማህበራዊ ኢኮኖሚያዊና ፖለቲካዊ እድገት መሰረት ይሆናል። ያበረክን ትልቅ ተራራን ይንዳል። ይህ ህዝባዊ የምክክር መድረክ ጠንካራ አንድነትንና የጋራ መግባባትን በመፍጠር ለዘመናት የቆዩ የህዝቡን የልማትና የመልካም አስተዳደር ችግሮችን ለመፍታት ጉልህ ሚና እንደሚጫወት የተናገሩት የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ እስጢፋኖስ ዋቴ የወላይታ ህዝብ የተጣሉትን የማስታረቅ ስርዓትና ባህል ያለው ብሔር ስለሆነ ታላቆችን በማክበር የተቀያየሙትንም በማስታረቅ ተደምረን ሁላችንም ለወላይታ ከፍታ በጋራ መስራት ይገባናል ነው ያሉት። ከህዝቡ የሚጠበቀው አሁን እንደ ዓላማው አንድነትን መጀመሪያ መፍጠር፣ አስተሳሰብን፣ መደጋገፍን የጋራ ማድረግ፣ ታላቆቻችንን ማክበር፣ ምሁራንን ማፍረድ፣ ወደፊት የሚሄዱ ወንድሞቻችንን መደገፍ፣ አብረን መሆን፣ የእኛን ምሁራንን በመጠቀም አስተያየታቸውን በመጠቀም የሃይማኖት አባቶችን፣ ሀገር ሽማግሌዎችን በመጠቀም ቀጣይ እጅ ላይ ተያይዘን ወላይታን የማልማት ወላይታን የማሳደግ የወላይታን ህዝብ ችግር በትክክል ከችግር እንዲወጡ የማድረግ ስራ ይጠበቅብናል። የውስጥ አንድነታችንን ይበልጥ በማጠናከር ያሉ ጸጋዎችን በአግባቡ በመጠቀም ወደ ሀብት የመቀየር ስራ የሁል ጊዜ ተግባር ሊሆን ይገባል ተብሏል። በዚህም ከአጎራባች ዞኖችና ክልሎች ጋር አብሮ የማደግ ባህላችንን በማጠናከር የህዝባችንን ብልጽግና እውን ለማድረግ መረባረብ ይኖርብናል ሲሉም ገልጸዋል። እንደ ሶዶ ዙሪያም ያሉን ጸጋዎችን ተጠቅመን ያሉን ምሁራንን ተጠቅመን አንድነት ካለ የሃይማኖት አባቶች የሀገር ሽማግሌዎች ጋር ተባብረን ከሰራን ከመከሩን አንድነት ከፈጠርን አብረን ከሄድን ያሉን የውሃ ጸጋ አለ፣ የመሬት ጸጋ አለ፣ የሰው ኃይል አለን። ይህን ተጠቅመን ያሉን የስራ አጥነት ያሉን የኑሮ ውድነትን እንቀርፋለን፣ አብረን እንሰራለን ብለን እጅ ለእጅ ተያይዘን እንሄዳለን በሚል ውይይት በጠንካራ ሁኔታ እያካሄድን እንገኛለን። በጋራ ማደግ፣ በጋራ መበልጸግ፣ ባህል አዳብረን የምንሄድ ከሆነ የአንዱ እድገት፣ የአንዱ ለውጥ፣ የአንዱ አንድነት የሌላው ስጋት ሳይሆን እድል አድርጎ መውሰድና ተሰናስሎ እንደ ክልል ደግሞ የብልጽግናው የተረጋገጠ ደቡብ ኢትዮጵያ ክልልን እንደዛውም ደግሞ ብልጽግናን ያረጋገጠ አገር መንግስትን ለመፍጠር የምናቅድ ነው። በዛ ልክ አንድነታችንን አጠናክረን ገበያ እድሎችን በመጠቀም ያሉንን ነገሮችን በጋራ በመጠቀም ማደግ የምንችል
መሰረትን የጣለ መድረክ ነው። የመድረኩ ተሳታፊዎችን በበኩላቸው የወላይታን ሕዝብ ለመምራት አደራ የተረከቡ አመራሮች ከመበታተንና እርስ በርስ ከመጠላለፍ አባዜ ተላቀው የወላይታን ሕዝብ ሰላምና ልማት ለማረጋገጥ ብሎም የመልካም አስተዳደር ችግሮችን ለመፍታት በመተባበርና በመደማመጥ መስራት እንዳለባቸው ነው ያሳሰቡት። አመራር እርስ በራስ አመራር አካባቢ ትንሽ ጥቁር ስትታይ በእነሱ አካባቢ ትንሽ ትመስላለች። ወደ ሕዝብ ጋር ስትመጣ ነጭ ጋቢና ነጭ ነጠላ ሆኖ ነው መጥፎ ነገር የሚሰርዘው። ስለዚህ አመራርም እርስ በራስ መግባባት፣ መመካከር፣ የሚያጠፋው መገሰጽ፣ በአካባቢነት ያለ ማሄድ፣ በጎሰኝነት ያለ ማሄድ፣ አንድ አገር አንድ አካባቢ ብሎ ማሰብ፣ እናት አባት ብሎ በንጹህ ልብ ማሰብ፣ በንጹህ ልብ ከኮረፕሽን ነፃ መሆን። ዋናው ነገር በታሪክ አጋጣሚ ወንበር ይሰራል። ይሄ ወንበር ደግሞ ሲወርድ ሲዋረድ የመጣው ነገም ይህ ወንበር ከጊዜ በኋላ ለሌላው ተተኪ ትውልድ ሊያስረክብ ይችላል። ግን በሚሰሩበት በጊዜ ዘመን 1 ዓመት 6 ወር ከዛም በላይ በሚሰሩበት ነገር ጊዜ ላይ እከሌችን ሰርቷል የሚባል አሻራ ሊኖራቸው ይችን አሻግሯል፣ ይችን ሰርቷል ለህዝብ ጥቅም። በመድረኩ በየደረጃው የሚገኙ የመንግስት ከፍተኛ የስራ ኃላፊዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ ነጋዴዎች፣ ወጣቶችና ሌሎችም የህብረተሰብ ክፍሎች ተሳትፈዋል። የመልካም አስተዳደር ችግሮችን በመቅረፍ ህብረተሰቡን በኢኮኖሚ ተጠቃሚ ለማድረግ የአመራሮችና የህብረተሰቡ አንድነት ጉልህ ሚና እንደሚወጣ ተገለጸ። የልማት ስራዎችን በማስቀጠልና የህብረተሰቡን ተጠቃሚነት በማስቀደም በሁሉም ተቋማት የአገልግሎት አሰጣጥ ስርዓቱን ለማሳለጥ እንዲሁም ለስራ አጥ ወጣቶች የስራ ዕድል ለመፍጠር በአብሮነት መስራት እንደሚያስፈልግ ተጠቁሟል። ይህም የተጠቆመው የበሌ ሐዋሳ ከተማና የኪንዶ ኮይሻ ወረዳ አስተዳደር ባዘጋጁት ህዝባዊ ኮንፈረንስ ነው። መቅደሱ ሽሌ ላሰናዳችሁ ዘገባ። የበሌ ሐዋሳና ኪንዶ ኮይሻ ወረዳ የልማት የመልካም አስተዳደር እንዲሁም የሰላምና የአንድነት ህዝባዊ ኮንፈረንስ በተካሄደበት መድረክ የተገኙት የመንግስት የስራ ኃላፊዎች የአመራር አንድነት ለዘላቂ ሰላምና ለተጠናከረ ልማት ስራ ለውጥ ለማምጣት ጉልህ ሚና እንዳለው ተናግረዋል። ከግብርና ምርታማነት አንጻር መሻሻል ሲገባ መሻሻል አይታይም። ከትምህርት ከጤና ሽፋን አንጻር ሽፋኑ ፓርት ሸል ያለ ቢሆንም ግን ከጥራቱ አንጻር ብዙ ጉድለቶች አሉ። ከዛ በኋላ ብዙ የተማሩ ብዙ የተመራመሩ ብዙ የተሻሉ የሰው ኃይል የተከማቸበት የመጣበት ያደገበት ጊዜ ሆኖ ነገር ግን አገልግሎቱ በዛው ልክ ተደራሽ አይደለም። ለዚህ ዋናውና እንቅፋት ሊሆን የሚችለው በየደረጃው ያለው አመራር ክልልም ይሁን ፌደራልም ይሁን ዞንም ይሁን ህዝብን ወክሎ የሚሰሩ አመራሮች በእነዚህ ጉዳዮች ላይ የጋራ አቅም ፈጥሮ መሄድ ስለሚያስፈልግ ነው የዚህ መድረክ ዋናው ዓላማ። ይሄን አንድነት የማጠናከር ጉዳይ ለኛ ወሳኝ ጉዳይ ነው። አመራሩ አንድነቱን ጠብቆ አንዱ ከአንዱ ጋር ተከባብሮ ለህዝብ ተጠቃሚነት መስራት መቻል አለብን። ይሄን የምልበት መሰረታዊ ምክንያት አንደኛው አካባቢያችን እጅግ ተጋላጭ የሆነ አካባቢ ነው። ብዙ ስራ አጦች ያሉበት አካባቢ ነው። የተለያዩ የህፃናት ፍልሰት የሚገጥምበት አካባቢ ነው። በደንብ ካልሰራን ህዝባችንን ካልለወጥን ስራ አጥ ቁጥር ከፍተኛ የሆነበት አካባቢ ነው። ይሄን ህብረተሰብ ብዙ የመልካም አስተዳደር ጥያቄዎች፣ ችግሮች ያሉበት አካባቢ ነው። ይሄን ያሉንን ጸጋዎች ተጠቅመን ይሄን ህዝብ ለመለወጥ የአመራር አንድነት እጅግ በጣም ወሳኝ በሆነበት ምዕራፍ ደረጃ ላይ ነው ያለነው። የልማት ስራዎችን ለማስቀጠል የህብረተሰቡን ተጠቃሚነት በማስቀደም በየተቋማቱ የአገልግሎት አሰጣጥን ለማዘመንና ለወጣቶች የስራ ዕድል ለመፍጠር በአብሮነት መስራት ያስፈልጋል ያሉት የወላይታ ዞን ሰላምና ጸጥታ መምሪያ ኃላፊ ኮማንደር ተስፋዬ ሳፓ ናቸው። የመንግስታችን የትኩረት አቅጣጫና የህዝባችን የልማት ጥያቄ ሆነው የቆዩ በእጃችን ያሉ ፕሮጀክቶችን ማጠናቀቅ፣ የምግብ ዋስትናን ማረጋገጥ፣ የህዝብ አቅም በማስተባበር አዳዲስ ኢኒሼቲቮችን መስራት አማራጭ የሌለው መፍትሄ ነው። አንዱ ሆነን የሚታዩ የልማትና የመልካም አስተዳደር ችግሮችን ለመፍታት በወጥነትና ሁላችንም በባለቤትነት ለቀጣይ ወላይታ ከፍታ መሰረት የምንጥልበት መድረክ ስለሆነ ተልዕኮ ለመውሰድ እንድንዘጋጅ ጥሪዬን አስተላልፋለሁ። ህብረተሰቡን በኢኮኖሚ ተጠቃሚ ለማድረግና የመልካም አስተዳደር ችግሮችን ለመፍታት ሁሉም የአመራር አካላት ከህብረተሰቡ ጋር በአንድነት መስራት እንደሚያስፈልግ የኪንዶ ኮይሻ ወረዳ ዋና አስተዳዳሪ አቶ ትዕዛዙ ጌታሁን ተናግረዋል። ከኢኮኖሚ ተጠቃሚነት አኳያ ምርትና ምርታማነትን ለማሳደግ አርሶ አደሮቻችንን በመደገፍ
የእንሰት ተከላን ጨምሮ እስከ ሌማት ትሩፋት ድረስ ፍራፍሬ ችግኞችን በመትከል ክቡር ጠቅላይ ሚኒስትር ኢኒሼቲቮችን እያንዳንዱ ሰው ተግባራዊ ለማድረግ በጀመሩት ጅምር መነሻ ጠንካራ እጃችሁ ሳይታከት ታሪካዊ ጠላት የሆነውን ደህንነትን በመታገል ቁርጠኛ የሆነውን መሰረት እንድትጥሉ በዚህ መድረክ ላይ ብዙ ነገር እንደሚታነሱ ተስፋ አደርጋለሁ። እርቀ ሰላሙ በመድረክ ብቻ የሚቀር ሳይሆን ዘላቂ እንዲሆን በማድረግ ሁሉም አመራር የህብረተሰቡን ጥቅም በማስቀደም የራሱን ኃላፊነት መወጣት እንዳለበት የመድረኩ ተሳታፊዎች አሳስበዋል። አንዱን የጎሪጥ የተያየ መልካም አስተዳደር እንዳይመጣ የሚያደርጉ ብዙ ነገሮች አሉ። ያ ምንድነው? መጎሻሸሙ ካለ ፍቅር ከሌለ እያንዳንዱ ሰው ሌላውን የጎሪጥ የሚታይ ከሆነ ለቀጣይ ለህብረተሰባችንም መልካም አርአያ አይደለም። ይሄን በአጋጣሚ በጀመር ነው በዚህ በሚያዝያ ከላይ ከዞን ጀምሮ መድረክ ተዘጋጅቶ እያንዳንዱ ሰው እርስ በርስ ፍቅሩ ካለ ሰላም ካለ መተሳሰቡ ካለ ቀጣይ ላይ ልማት ይሰራል። ይሄ ልማት ማነቆ የሚሆኑ ነገሮች ጨርሶ ከህብረተሰቡም ከአመራሩ መወገድ አለበት። አንድ ቤተሰብ ውስጥ ቤተሰቡ ሁሉ አንድ ከሆነ ሰላም ይፈጠራል፣ እረፍት ያገኛል። አንድ ላይ እግዚአብሔርን ተማዝግኖ ያለውን ባልቶ በሰላም ያድራል። ሀይ ወረዳ መንግስት አንድ ላይ ለገበሬ ካሰቡ እኛ ደግሞ ለነሱ ስራ ካሰብን መሀል ጥሩ ዝናብ ካለ እግዚአብሔር ካረዳ የኛ እድሜያችን ህይወታችን ይድናል ብዬ ነው ገመተው።